እኔማ የዛኔ እግሬ ላይ ተደፍተሽ የሐሰትን ባሽ ስታነቢ ይቅር ብዬሽ ነበር። አጸደ፣ ይሄን የዲኤንኤ ጉዳይ እንጨርሰው። ለማንኛውም ሀብል ነው ስሜ። አንቺ ነሽ አይደል ይሄን ሁሉ ነገር ያደረግሽው? እንዴ ተናገሪ፣ ልቀቂኝ እባክሽ። ሚስቴና እህት የምትላቸው ሰዎች የደበቁን ነገር ብታውቅ እርግጠኛ ነኝ አብራችሁ አትቆይም። አጸደ፣ ግን ይቅርታ፣ ቅድም ስታይኝ እኮ በጣም የደነገጥሽ ትመስያለሽ። ደህና ነሽ አይደል? በቃ አሁን ወደ ሆስፒታል ውሰድሽ፣ እንደዛ ይሻላል። አይ አያስፈልግም፣ ደህና ነኝ። እንዴት ነው ደህና የምትሆኚው? ከእግርሽ ውጭ ሌላ ነገርሽ ደህና ነው ግን? አይ ደህና ነኝ። ደግሞ በጣም ይቅርታ ሰበብ ሆንኩሽ። እኔ ነኝ እንጂ የሆነ ሀሳብ ውስጥ ሆኜ ሰበብ ሆንኩኝ። እኔም እኮ ድንገት ሀሳብ ላይ ሆኜ መንገድ እያቋረጥኩ መሆኑን አላወኩም ነበር። እውነትም እግሬ ሳይጎዳ አይቀርም። እውነት መቼም ቢሆን ተደብቆ አይቀርምና ዛሬ ወይዘሮ ሀና እውነታውን አውቃለች። ሀና ዛሬ ላይ ልጄ የት ናት እያለች በሀሳብ እየተብሰለሰለች የኖረችበት ዘመናቶቹን የሚያበቃበት ዘመን ላይ ደርሳለች። ሰላም የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ስለምትሆኑ ምስጋና እጅግ ከልብ ነው። እንግዲህ ዛሬ ደግሞ ሀብል ድራማን ክፍል 26ን ይዤላችሁ ቀርብ ያለው ቪዲዮውን በላይክ ጀምሩት። ባለፈው ክፍል እንደምታስታውሱት ወይዘሮ ሀና ሀብል ከውጭ ወደ ውጭ ስትወጣ በመኪና ገጭታት ድንገት ተደናግጣ በመኪና ውስጥ አስገብታ ወደ ሆስፒታል ውስጥ ይዛት ሄዳት ነበረ። ነገር ግን ትተርፍ ይሆን ወይስ ትሞት ይሆን የሚል የሁላችንም ጥያቄ ነበረ። ሀብል ተረፈችው ወይስ አልተረፈችም? ሀብል አሁን ላይ ደህና ነች፣ ተርፋለችም። ታዲያ ወይዘሮ ሀና ግን ግራ ተጋብታ ተጨንቃለች። ወይዘሮ ሀና በልጅቷ ሁኔታ ብትደናገጥም ሀብል ግን እኔ ጥፋተኛ፣ በጣም ይቅርታ እያለችም ይቅርታ ጠይቃታለች። ታዲያ ወይዘሮ ሀና ስታያት መጀመሪያም ሀብል ደንግጣ ስለነበረ የደነገጠችበትን ምክንያት ትጠይቃታለች። አይ ዝም ብዬ እንዲሁ ሳይሽ ደነገጥኩኝ፣ ደግሞ ሰሞኑን እንዳንቺ አይነት ሴት በህልሜ እያየው ነበር፣ ለዛም ይመስለኛል ትላታለች። መልካም እሺ፣ ነገር ግን እኮ ስምሽን አልተዋወቅኩም፣ ወደ ቤትሽም ልውሰድሽ ትላታለች ወይዘሮ ሀና። እሺ ትወስጅኛለሽ፣ ስሜ ሀብል ይባላል አለቻት። ወይዘሮ ሀና በድንጋጤ ተዋጠች። ከቤት ውስጥ ያለው ጥርጣሬ ወደ ውጭ እየወጣ እንደሆነ ተመለከተችና ተደናግጣ ሀብል ግን እኮ አለቻት። ግን እኮ ምን ብላ ስትልም ሀብል ጥያቄዋን አቀረበች። ታዲያ ወይዘሮ ሀና ግን መናገር አልፈለገችም። ገና ያላረጋገጠችው ነገር ስላለ ያንን እርግጠኛ እስክትሆን ድረስ መናገርም ፍላጎቷ አልነበረም። ታዲያ ሀብልም እሺ መልካም በጣም አመሰግናለሁ፣ ግን ምን ሆነሽ ነው የሚል ጥያቄ ስለቀረበላት ከባለቤቴ ጋር ትንሽ ተጋጭቼ ስለነበረ እሱ ጥሎኝ ሲወጣ ተከትዬ ወጥቼ ነው፣ ለዛም ነው ትላታለች። ወይዘሮ ሀና ባለቤትሽን በጣም ተወጇለሽ ማለት ነው ስትልም ትጠይቃታለች። አዎ ባለቤቴን ከራሴ በላይ ወደዋለሁ፣ ራሴን የሚወደውን ያክል እሱን ከዛ በላይ ነው የምወደው ትላታለች። በጣም ደስ ይላል ብላም ወደ ቤት ይዛቸው ትሄዳለች። ወደ ቤትም ወስዳ ከቤቷ አድርሳ ቤተሰቦቹንም በዛውም ተዋውቃ እነ እዝራንና አቶ እስክንድርን ማውቃቸው ወይዘሮ ሀና ወደ ቤቷ ትመለሳለች። ወደ ቤቷ ስትመለስ ግን ልቧን ሀብል ጋር ጥላው ነው ሄደችው። ሀብልም አይኖቿ ወይዘሮ ሀናን ተከትለው አብረው እየገሰገሱ ነው። ነገር ግን ደግሞ አለመተዋወቃቸው እንጂ እናትና ልጅ እንደሆኑ ልባቸው ነግሯቸዋል። በሌላ በኩል ነገር እየጠነሰሰች ሁል ጊዜ የራሷን ሕይወት ለመቀየር የምትፈልገው ወይዘሮ ዘነቡ ዛሬም እንደተለመደው ነገሮቹን ለማስተካከል ከአጸደ ጋራ ምክራቸውን ቀጥለዋል። ታዲያ እየተማከሩበት ያለው ጉዳይ የዲኤንኤ ምርመራውን ነው። እንዳለችው አጸደ የህፃኗን ልጅ ጸጉር ነቅለሽ ኩኩሻ ስጫት፣ ኩኩሻ ደግሞ የራሷ ጸጉራት መሰላ ወይዘሮ ሀና ትስጣት፣ ከዛ በኋላ ያለው ነገር ይሆናል ትላታለች። ታዲያ በሀሳቧ ተስማምታም እሺ ትላትና ነገር ግን ደግሞ አጸደ አንድ ነገር ትመለከታለች። ወይዘሮ ሀና ከእናቶ እስክንድር ቤት ስትወጣ ታያታለች። በድንጋጤም እየተርበተበተች ለወይዘሮ ዘነቡ ትነግራታለች። ሀና እዚህ ጋር አየዋትኝ፣ ስለዚህ ምን እየተካሄደ ነው ትላታለች። በፍጹም አላመነቻትም ነበር። ይህ ማለችና የተገዘተች ትነግራት ጀመረ። በዚህ ሰዓት የምትገባበት ቦታ ወይዘሮ ዘነቡ ይጠፋባታል። ቶሎ ብላ በሀሳቧ የመጣላት ኩኩሻ የተናገረች ነው የመሰላት። ስልኩን ዘግታ ኩኩሻን አንገቷን አንቃ ይዛ አንቺ ነሽ ይህን ሁሉ ድርጊት ያደረግሽው? ወይዘሮ ሀና ከነ ሀብል ቤት ምን ትሰራለች ትላታለች። ኩኩሻ አሁን ላይ ህሊናዋ ጥያቄ እያቀረበላት ነው። እስከ መቼ በሰው በሆነ ነገር አንቺ ህይወትሽን ትመሪያለሽ የሚል የህሊና ጥያቄ። ታዲያ የህሊና ጥያቄ እያናወዛት ባለበት ቅጽበት ይሄ መፈጠሩ ደግሞ እጅግ በጣም ልቧን ሰብሯታል። ወይዘሮ ሀናን ከልቧ ወዳታለች። ልቧ እንደ እናትም አድርጎ ተቀብሏታል።
ከልጅነቷ ጀምሮ ጎዳና ያደገችው ኩኩሻ አሁን ላይ ያለመደችውን የእናት ፍቅር እያጣጣመች ባለችበት ይሄ የዲኤንኤ ምርመራ መምጣቱ እጅግ በጣም ልቧን ሰብሯታል። ነገር ግን ደግሞ ከህሊና ተጠያቂነት አላመለጠችም። ወይዘሮ ዘነቡ ገንዘብ ጥማቷን ለማርካት ስትል እሷን እዛ ቤት እንደ ልጅ አድርጋ መጠቀሚያ በማድረጓ ልቧ እጅግ እያዘነ ዞር በይልኝ ብላ ትገፈትራትና እኔ ምንም አላደረግኩም፣ ስለዚህ እኔ አሁን ላይ ወይዘሮ ሀና እናቴ እንድትሆንና ጭራሽ ባሰውን ብሎ የመጣች ህፃን ልጅም ልቤ እጅግ በጣም ወዷታል። ቤተሰቦች ቢሆኑ መርጣለሁ። ታዲያ እንዴት በዚህ ሁኔታ ላይ ሁኜ ወይዘሮ ሀናን እና ሀብልን ቤት አሳያታለሁ ብላ ትደነፋባታለች። በዚህ ሰዓት ታዲያ አሁን ላይ የምታስበው ነገር የተሳካላት መሰላትና ወይዘሮ መነን ደስ አላት። ኩኩሻዬ በቃ ሀሳብሽን ቀይረሻል ማለት ነው ብላ እንደገና ሌላ አዲስ ሴራ መጎንጎን ጀመረች። ነገር ግን ወይዘሮ ሀና እየከነፈች ወደ ቤት ተመልሳ መጥታለች። ምግብ ቀራርቦ እየተበላ በነበረበት ቅጽበት ወይዘሮ ሀና እንዲህ የሚል ጥያቄውን ድጋሚ ታነሳለች። ይኸውላችሁ የዲኤንኤ ምርመራውን ላደርግ ነው። ስለዚህ ለብቻችን ማውራት ስላለብን ህፃኗ ልጅ ተነስችና ወደ ክላሽ ትባላለች። ህፃኗ ልጅ የእህቷን ፍቅር ገና አጣጥማ አልጨረሰችም። አልነሳም ብትልም እናት ግን አይኗን አፈጠጠችባት። ተነስታም ወደ ክላሷ አመራች። ነገር ግን ደግሞ ወይዘሮ ዘነቡ እንዲህ የሚል ጥያቄ አነሳች። መቼም ሁል ጊዜም ቢሆን ነገሮችን ማጋነን ትወዳለችና ወይዘሮ ሀና ግን የት ሄደሽ ነው ዛሬ አለቻት። ይህን ጥያቄ አንቺን አይመለከትሽም ብላ ኮስተር ስትልባት ተደነባብሩ። ታዲያ ኩኩሻ የወይዘሮ ሀና ሁኔታ መለዋወጡ እጅግ በጣም ልቧን እየሰበረው ነው ያለው። እናቴ ሆነሽ ምን አለበት ባላጣሽ፣ ሁልጊዜ ከአንቺ ጋር በኖርኩ የሚል የልብ ጥያቄ። ነገር ግን ደግሞ የሀብልን ህይወት ቀምታ የምትኖረው ደግሞ የህሊና ዳኝነት። እውነት መቼም ቢሆን ተደብቆ አይቀርም። እያደር እውነትና ንጋት ይጠራል እንዲሉ የሆነ ቀን እውነታው የታወቀ ቀን በወይዘሮ ሀና አይን እጅግ በጣም የተጠላች እንደምትሆን ኩኩሻ እያሰበች ከአሁን እውነታውን ባፈርጠው ይሻላል እያለች ከራሷ ጋር በጭንቀት ትወጣለች። ነገር ግን ደግሞ ይሄ እውነታ ወጣ ማለት ደግሞ እዛ ቤት ያላት እህል ውሃ እስከ መጨረሻው ይሸኛል። በሌላ በኩል ደግሞ ወይዘሮ መነን በፍጹም እንደማታስቀምጣት ታውቃለች። ብቻ ነፍሷ እጅግ በጣም ተጨንቃለች። የሆነ ሆኖ ወይዘሮ ሀና አሁን ላይ ቆራጥ ውሳኔ ያሳርፋለች። የዲኤንኤ ምርመራው የሚደረገው ካናዳ ላይ እንደሆነ ተናግራለች። በዚህ ሰዓት ታዲያ ወይዘሮ ዘነቡ ትደነፋለች። ወይዘሮ ሀና አሁን ላይ ትልቅ የማረጋገጫ ነገር አገኘች። የወይዘሮ ዘነቡ እንደዚህ ሚሆን በህሊናዋ ላይ ትልቅ ጥያቄ ፈጥሮባታል። ለጓደኛዋ ደውላም ይቺ ሴትዮዋ ግን የሆነ የተደበቀ ሴራ እንዳላት እየተሰማኝ ነው። ልጅቷ እጅግ በጣም ታሳዝናለች። ስለዚህ የሆነ ያለው ነገር ግራ ገብቶኛል ብላ ጓደኛዋን ስታማክራት፣ ጓደኛዋም የዲኤንኤ ምርመራው ከተደረገ በኋላ ትረጋጋለች ትላታለች። በሌላ በኩል እዝራን አሁን ላይ አይምሮ ጥያቄ እንዲፈጠርበት አድርጋ አጸደ ተመልሳለች። አጸደ ሚስቱና እህቱ በቆሙበት ነበር። አንተን የደበቁህን ነገር ብታውቅ ኑሮ እዚህ ቤት ለሰከንድ አትቆይም ነበር ትለዋለች። ታዲያ እስራ ይሄ ቃል ተደጋጋሚ ሲሆንበት ግራ ተጋብቷል። ምን እያለችኝ ነው? ሀብል አሁን ካልነገርሽኝ ከሌላ ሰው የሰማው ቀን እኔና አንቺ ግን የመጨረሻችን ይሆናል እያላት ነው። ሀብልን በጭንቀት ተውጣለች። እውነታውን ለመናገር ግራ ገብቷታል። በቀጣይ ክፍሉ ምን ይፈጠራል?